It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሩጫ ላይ ምን አለሽ? ያው ሩጫ ላይ ትላንትና 1500 ሜትር የፍጻሜ ውድድር ነበረ። ስድስተኛ በፍሮዊኒ አማካኝነት ስድስተኛ ወጥተናል። ግን ከዛ በላይ የኛ ውጤት ስድስተኛ መሆኑ ብዙም የሚያነጋግር ባይሆንም ከዛ በላይ ግን በጣም በመገናኛ ብዙኃን ላይ ትልቁን ትኩረት ወስዶ የነበረው ግን የኬንያ አትሌቶች ጉዳይ እንደሆነ ያስተውያለሁ። ይሄኛው ውድድር ሲደረግ ያሸነፈችው ያው ፌዝ ኪፒዮገን ናት። እሷ ምንም ይሄ የምትጠራጠረው ነገር አይደለም ስለ ብቃቷ እና በሚገርም ብቃት ነው ደግሞ ውድድሩን የሚያሸነፈችው። አንደኛ እሱ ነው። ሁለተኛ ግን እሷ ውድድሩን በምታሸንፍበት ጊዜ ቢትሬስ ቺቤት የምትባለው የኬንያ አትሌት እሷን በ5000 በ10000 በጣም ታዋቂ ናት። በጣም ጎበዝ አትሌት ናት። ደግሞ እሷ ውድድሩን እየተከታተለች ስሜቷን ስትገልጽ የነበረበት መንገድ በጣም 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 የመገናኛ ብዙኃንን ትኩረት የሳበ ነበር። ታለቅስ ነበር እና እኔ ራሱ ገርሞኛል። በጣም ነበረ ስሜቷ ኃይለኛ የነበረው። ትደግፋት ነበር፣ ትጮህ ነበር እና እሷ አሸንፋ ውድድሩን በምትጨርስበት ጊዜ የእሷም ስሜት የተለየ ሆኖ አይቼዋለሁ። ሁለተኛም ሆና ያጠናቀቀችው እዚሁ ውድድር ላይ ሌላ የኬንያ አትሌት ናት። እሷም ኤዎይ ትባላለች። ከእሷም ጋር የነበራቸው የፍቅር የደስታ እና የእንኳን ደስ አለሽ ስሜት ብዙ የሰዎችን ቀልብ የገዛ ነው እና የእነሱ እንደዛ መሆን በጣም ደስ ይላል። ኢትዮጵያ የሆነ ደግሞ ስትመለከተው ወደ ራስህ ማምጣት አይቀርም። እኔ እንደዛ ነው የተሰማኝ። በእኛም አትሌቶች መካከል ይሄ ነገር ቢኖር ብለህ እንድትቀና የሚያደርግ ነገር ነው። እኔ አሁን እስከ ማልቀስ ድረስ የደረሰ ድጋፍ በጣም ነው የሚገርመኝ። ከዚህም በፊት አንድ ላይ ጎበዝ ተወዳዳሪ ለሌላ ያገሩ ልጅ ግን ጎበዝ ተወዳዳሪ ማለት ነው። ብዙ ውድድሮችንም አብረው ሲያደርጉ አይቻቃለሁ። ሌሎች አጫጭር ቪዲዮዎችንም የሚሰሯቸውን ልምምዶች አይቻቃለሁ። ምናልባት እንደዚህ ተቆርጠው የሚወጡ አጫጭር ቪዲዮዎች ሁሉንም ነገር ይገልጻሉ ብለን ባንናገር እንኳን ያው የቪዲዮ ነው ብለን ብንናገር እንኳን የትላንትናውን ስሜት ግን በምንም አይነት መንገድ ልትጠራጠረውም ልታጣጥለውም የምትችል አይመስለኝም። እኔ እንደዛ ለማድረግ አልችልም። በቃ ያየነው ነገር ነው እና በጣም የሚያስቀና ነገር ሆኖ ነው የተመለከቱት። ውጤቱ ያው የሚገባት ነው። በጥሩ ሁኔታ ነው ውድድሩን አከናውና የጨረሰችው። ከዛ በላይ ግን ያንን የአብሮነት ስሜት፣ የመተባበር፣ የጋራ የአንድነት እና በጥሩ ፍቅር ውስጥ ደግሞ የመቆየትንም ነገር የተመለከትንበት ይመስለኛል። አንድ ሁለት ሶስት ነገሮችን ማንሳት ይቻላል ሳምሪ። አንደኛው ኢትዮጵያዊ ሆነሽ በኬንያኖች መካከል ያለውን ተጋግዞ የመስራት ለበጎ ውጤት በመንፈስም በስሜትም የመተባበር አንዱ ለአንዱ ብርታት ለመሆን የሚያደርገውን ጥረት ስታይ ስለ ጉድለትሽ የበለጠ እንዲሰማሽ ያደርጋል አይደለም? ለምሳሌ አሁን የኢትዮጵያ አትሌቲክስ እንደዚህ ሆኖ ማየት በጣም ያማል። በጣም በጣም ከፍተኛ የሚባል የመከፋት ስሜትን ይፈጥራል። ነገር ግን ሁልጊዜም የአትሌቲክሱ ውጤት መበላሸት ላይ ባሉ አመራሮች ላይ ብቻ እየተላከከና እየተሳበበ ደግሞ መቀጠል አለበት ብዬ አላምንም። እነሱ የመወቀስ የመጠየቅ ድርሻ ሊኖራቸው ይገባል። እሱን አምናለሁ። ምን እያረጋችሁ ነው መባል ትክክል ነው። ኃላፊነቱን ሊወስዱ ሲሞክሩ ወይም ሲመኙ
እንደዚህ ያለ መጠየቅም ሊኖር እንደሚችል አውቀውና ወደው ነው የገቡበት። ይጠሉታል ብዬም አላስብም። የእውነት ለመናገር ግን ደግሞ አትሌቶቹ በራሳቸው ሊያሻሽሏቸው የሚችሉ ነገሮች የሉም ወይ? ለምሳሌ የእርስ በርስ ግንኙነትን የተሻለ ማድረግ አውቃለሁ። በጣም ብዙ ጎታች ፋክተሮች እንዳሉ አንዳንድ ጊዜ የሆነን ነገር በቀረብሽው ቁጥር የምትሰሚያቸው ነገሮች የበለጠ ወይ ፈሪ ያረግሻል ወይ ስጋት ላይ ይጥልሻል፣ ስለ ሀገር ስታስቢ ማለት ነው። ለምሳሌ በአትሌቶቻችን መካከል ያለውን ግንኙነት አትሌቶች በሬዲዮ ገብተው የማይነግሩሽን በደጅ ግን የሚነግሩሽን ነገር ስትሰሚው ስታስቢው ገና ለመሻሻል በጣም ሩቅ መሆናችንን ነው የሚያሳየው። ምክንያቱም በተመሳሳይ ዲሲፕሊን ላይ ያሉ ተመሳሳይ ርቀት ላይ የሚወዳደሩ አትሌቶች የእርስ በርስ ግንኙነታቸው እሺ መልካምም አይሆን ግን ለምን መጥፎ ይሆናል? አሁን ወደዚህ አይነት ምኞት ነው እኮ የምትወርጂው። መጥፎ ለምን ይሆናል? የእውነት ለመናገር አሁን ኢትዮጵያውያን አትሌቶች ሲኒየሮቹም ትልልቆቹ ሩጫ የተዉትም ቢሆኑ ለመረጃ በጣም ቅርብ ስለሆኑ አሁንም አክቲቭሊ እየሮጡ ያሉትም ቢሆኑ የሚነግሩሽ ነገር አንድ ኢትዮጵያዊ አትሌት ሌላኛው ኢትዮጵያዊ አትሌት ከሚያሸንፍ የሌላ ሀገር አሸናፊ ቢሆን ደስ ይለዋል የበለጠ። ይህንን ለእኔ የሚነግሩኝን ማጣራት የሚፈልግ አካል ካለ ቢጠይቅ ይነግሩታል። ግን ያየነው ራሱ አይመስልም ውድድር ላይ የሆነ የመጠባበቅ ነገር አላየንም የሚል ስሜት የለኝም። ግን በእኔና በአንቺ መካከል አብሮ በመስራት ወቅት ያለውን ስሜት እኔ ስናገረው ደግሞ ሌላ ነው አይደለ? ባለ ጉዳይ ነኛ እኔ ህይወት ውስጥ አለው። አብረን እየሰራን ነው፣ አብረን በየዕለቱ አብረን እያቀረብን ነው ምናምን። ሰው እንዳትመስላችሁ ብል ለነገሩ ስታናግርህም እንደዛ አይነት ስሜት ይፈጥራል። ዝቅ ልታረገ ትሞክራለች ምናምን ቢባል እኔ የሚል ሰው ሊኖር ይችላል። ለዛ ማተብ የምሰጠው ግን እኔ ነኝ። አረ ዝም ብል በእናትኛ ስንቀልድ ነው እንጂ ልል እችላለሁ። ለማስተባበል ሰው እንዳትመስላችሁ ልል እችላለሁ። ከዚህ ይነሳና የበለጠ የምትደመድሚው በምታየው አይደለም። ይሄ ያየሁትን ነገር ስረዳው ተሳስቼ ነው ልትይ ትችያለሽ። የእኔ አረዳድ ነው ምናምን ብለሽ ነው የምታልፊው አይደል? ግን ራሳቸው ባለ ጉዳዮቹ ባለ ታሪኮቹ መጥተው እንደዚህ አይነት ስሜት እኮ አለ ብለው ሲነግሩሽ የሚገባሽ ነገር አለ። ይሄ አትሌቶቹ ለምን እንደዚህ አይነት ስሜት ውስጥ ገቡ? ባልበላውም ጭሬ ልበት ነው ባዮች ለምን በዙ? ይሄ ደግሞ እንደኔ አይነት ደግሞ በውድድር ወቅት እዛው ተገኝቶ ለሚያውቅ ሰው ደግሞ በአይኔ ደግሞ አይቻለሁ። የቆየ ነው ግን አይቻለሁ። በመሰረት ደፋር ማሸነፍ ሰዎች ሲያዝኑ አይቻለሁ እኮ። የኢትዮጵያ ብለው ሄደው ቱታ ተሰጥቷቸው አበል ተከፍሏቸው እናግዝ ብለው ሄደው ያንተ ስራ ይሄ ነው ያንቺ ስራ ይሄ ነው ተብለው መሰረት ስታሸንፍ ለኢትዮጵያ ወርቅ ስታመጣ ሲከፋቸው አይቻለሁ። ቃል ሲያወጡ አይቻለሁ። ይሄንን እኔ ማንም ቢነግረኝም ባይነግረኝም እኔ አይቻል። ምንድን ነው የሚነግርሽ ነገር ነው? አሁን አንቺ ነሽ ስለ ኬንያ ምናምን አንስተሽ እንደዚህ ግን እውነት ነው ይሄ አለ እና ደግሞ ይሄ ነገር ካጋጠሙ እንኳን ስንት ዓመቱ ነው አይደል? አሁን አንተ የምትነግረን ኤክስፔሪየንስ ያጋጠመው 2012 ነው። ከዛ ጊዜ በኋላ እስከ ዛሬ ድረስ ለምን ነገሩ እየተሻሻለ? ምክንያቱም እያወራንበት ነው። ያኔም እንደዚህ አይነት ችግሮች አሉ ተብሎ አስተያየት ሲሰጡ ነበር። ከዛም በኋላ የሰማናቸው ያየናቸው ብዙ ታሪኮች አሉ። ብዙ የማይስማሙን የታዘብናቸው ነገሮችም እንደነበሩ በዚሁ በፕሮግራማችን ላይ አንስተናል። ግን ከመሻሻል ይልቅ ለምን የበለጠ እየገነነ የበለጠ እየወፈረ ለምን ሄደ? በነገራችን ላይ ጥያቄው ልክ ነው እንደ ሀሳብ። ግን እኔ ከዚህ በኋላ ይሄንን ሀሳብ ይዤ አልጓዝም። እኔ በግል የራሴ መብት ነው ይሄ። እንደ ሀሳብ ይሄንን ሀሳብ ይዤ አልጓዝም። ምንም ሳይደረግ አንድ ነገር እንዲሻሻል እንደመጠበቅ አይነት ሞኝነት የለም ብዬ ማመን ጀምሬያለሁ። ምንም አልተደረገም። 12 ዓመት 13 ዓመት 14 ዓመት ምንም አላደረግሽ። በቃ ተወራ ተነገረ። እኔ የማውቀውን ያህል ስለሺ ያውቀዋል። እኔ ከማውቀው በላይ ስለሺ ያውቀዋል። መሰረት ታውቀዋለች፣ ኃይሌ ያውቀዋል፣ ቀነኒሳ ያውቀዋል፣ ገብረ እግዚአብሔር ያውቀዋል፣ ገዛኸኝ አበራ ያውቀዋል። እስቲ ማን ነው አሁን እዚህ ጋር ገብቶ የለም አንተ የምትለው የለም ብሎ ሊከራከርሽ የሚችል የለም። አዎ ነው የሚሉሽ ሁሉ። ግን ማወቅ ምን ይጠቅማል ነው። ይሄንን ኢንፎርሜሽን መነሻ አድርገሽ ከዚህ በላይ በዚህ አይነት ነገር እየተጎዳው መቀጠል የለብኝም ብለሽ ቁርጠኛ ሆነሽ ካልሰራሽ ትርጉም የለውም።
11 ዓመት 13 ዓመት አይደለም ሳምሪ፣ ከዛ በላይ ገና ሊቀጥል ይችላል። ምንም አልተደረገም ነው። አሁን እኔ መሰረታዊውን ነገር ነው ምነግርሽ። ከዚህ ቀጥሎ ያለውን ነገር ግን መስራት ያለባቸው ሰዎች ደግሞ አሉ። በቅብብል እኮ ነው የሚሰራው ይሄ ነገር። በሉ ኑ አትሌቶች ከአሁን በኋላ እንዲህ አይነት ነገር ባይ ልል ነው እንዴ? እኔ ማንኝና እንደዛ ላል እድሉም የለኝም ኃላፊነቱም የለብኝም መብቴም አይደል። ልመክር እችላለሁ በሬዲዮ። ይሄ ግን እኮ ምንም አይጠቅምም። ይሄ እኮ አገርን ነው የሚጎዳው ምናምን ብዬ አንድ ሰው ካነቃው እድለኛ ነኝ፣ በቃ አለቀ። የሚኒስቴር መስሪያ ቤቱ ግን፣ የፌዴሬሽን አመራር ግን፣ የኦሎምፒክ አመራር ግን ይህንን ማድረግ ይችላል። እዛ ላይ ስራዬ ብሎ መስራት መቻል አለበት፣ ሊሰራም ይገባዋል ነው። ስለዚህ የአትሌቶቹ የእርስ በርስ ግንኙነት ጤናማ ነው ወይ? አሁን ይህንን እያነሳን ያለ ነው። የኬንያዎች እስከ ማልቀስ የደረሰ አይ ዶንት ቲንክ ለኪፒዬጎን ነው ያለቀሰችው ብያ፣ ለኬንያ ነው ያለቀሰችው። ለኬንያ ነው ደስ ያላት፣ ለሀገሯ ነው ደስ ያላት። እንደዚህ ቀናዊ የምንሆነው ለሀገራችን መቼ ነው አላቅም። ለምን ምንድን የነካንም የሚለውን ነገር አንዳንድ የእውነት ለመናገር ተአምር ይሆንብኛል። እንደዚህ እንሆናለን ብዬ አስቤም አላቅም። እንዴ ሰው እንዴት የሀገሩን ሽንፈት ሰለብሬት ያደርጋል? የሀገሩን ውጤት ማጣት እንዴት ሊሳለቅበት ይሞክራል? ሀውካም እንዴት ይመጣልሻል? ዝምም እኮ ትችያለሽ በቃ። ወይም ደግሞ ስማርት ክፉ አትሆኝም። በእውነት ነው ነገር በጣም ደሳስ የማይሉ ነገሮች ስላሉ ነው። ሁለተኛ አትሌቶቹ እሺ እንደዚህ አይነት ነገር አደረጉ፣ በቃ ተስፋ እናደርጋለን አንድ ቀን ይገባቸዋል፣ አንድ ቀን ይለወጣሉ፣ አንድ ቀን ነገሮች እንዲሻሻሉ ይሰራሉ። በአትሌቶቹ ዙሪያ ያሉት ሰዎች ይሄንን ነገር ከመፍታት ይልቅ የማባባስ ሚና የላቸውም። አንተ እኮ አንቺ እኮ እያሉ አንዷን አትሌት ሲያገኙ አንድ ነገር፣ ሌላኛዋን አትሌት ሲያገኙ ሌላ ነገር። ይሄ በፊትም ጀምሮ የነበረ ነው። አንዱን አዝሎ አንዱን አንጠልጥሎ አይነት ነገር አለ በደንብ። የሚገርምሽ ነገር ደግሞ እዛ ክብ ውስጥ ያሉ ሰዎች ሁሉም ላይሆኑ ይችላሉ፣ ግን ለሚጣልላቸው ትንንሽ ነገር ሲሉ ይህንን ሁሉ ብጥብጥ የሚፈጥሩ ሰዎች እኮ አሉ። ከጉዞ በፊት መሰረት ደፋርን ለብቻ፣ ጥሩነሽ ዲባባን ለብቻ እንደዚህ አንቺ እኮ አንተ እኮ አንቺ እኮ ምናምን ሲባል እኔ እኮ በአይኔ እኮ አይቻለሁ። አራራት ሆቴል ውስጥ እኮ ተናግሬዋለሁ እኮ ከዚህ በፊትም በሬዲዮ ምናምን ማለት ነው። እኩል ቅርብ የመሆን ስሜት እንዲሰማቸው ይደረጋል። እኩል መብት እንዳላቸው እንዲሰማቸው ይደረጋል። ሞተሃላ ምናምን እያልሽ እያዘጋጀሽው እንዴት ነው ባላንጥ አርጎ ላያየው የሚችለው? ለሀገር ሲሮጥ እንዴት እንደዚህ ይታሰባል ምናምን ካላልሽ በስተቀር ማለት ነው። እስቲ እኛ ኢትዮጵያ እንድታሸንፍ እናድርግ ብለን ማዘጋጀት ለምንድን ነው የሚያቅተን? ሀውካም ለምን ይሆናል እንደዚህ ማለት? ይሄ አንዳንዴ ሰው ቢያቀብሽም ባያቀብሽም ለብቻሽም ሲሆን ሆነሽ አትናገሪው፣ አይነቃብሽ፣ ችግር የለው። ግን ለብቻሽም ሆነሽ ስታስቢው ሰላም ይሰጥሻል እንዴ? እንደዚህ እኔ እኮ እንደዚህ ነኝ ብሎ ማሰቡ ራሱ አይቀፍ ደስ አይል እና የሆነ የሚያባብስ ነገር እየበዛ ለመፍትሄ የሚተጋ በሌለበት ይሄ ችግር እኮ 13 ዓመት ሆነው ለምን አልተለወጠም ብዬ ለምንድን ነው እየጠበቅኩኝ መቀጠለው? እኔ ለምን እንደገና ሌላ መረጃ ልጨምርልሽ። በቡድን ተዘጋጅተን አናውቅም። እኔና አንቺ የቲምሜትነት ስሜት የቡድንተኝነት ስሜት እንዲኖረን ካልተደረገን ከኪፒዬጎን ለይቼ እንዴት ልይሽሽ? አንቺ እንዴት ልይሽ? እንዴት ይመጣልኛል? ዝም ብለሽ ስታስብ ይኸውልሽ ማናጀርስ የሚባሉ አሉ፣ አሰልጣኞች የሚባሉ አሉ፣ ካምፓኒ የሚባል አለ። ይሄ አትሌት የገሌ ነው፣ ይሄ አትሌት የገሌ ነው፣ እንትና እኮ የእንትና ናት፣ እንትና እኮ የእንትና ናት ምናምን የሚባል አለ። እዛ ውስጥ ተወደደም ተጠላም ትልቅ ጥቅም አለ። ጥቅሙን መውሰድ ሁሉም ይፈልጋል። this is very natural። ግን when it comes to የሀገር ጉዳይ ሲሆን ግን ጋፕ የምታደርጊው አለ አይደል? በ2 ዓመት አንዴ ዓለም ሻምፒዮና፣ በ4 ዓመት አንዴ ኦሊምፒክ ሲመጣ እነዚህን የጥቅም ሽሚያዎች ተወት አድርገሽ ደግሞ እስኪ አገር እናስከብር፣ ህዝብ እናስደስት፣ ሰንደቅ ከፍ እናድርግ ምናምን ወደሚል መምጣት አለብሽ። በትንንሽ ሀሳብ መሸነፍሽን በ4 ዓመት 2 አቁሚው። በ4 ዓመት 2 ሳምሪ በቃ ይሄ ነው እኮ የተጠቅሻለሽ እኮ። ሌላ ጊዜ እንደፈለጋችሁ ተቀዳደሙ።
በዳይመንድ ሊግ ተቀዳደሙ። ከገሌ ካምፓኒ ወጥተ ሌላ ጋጋ ካምፓኒ ገባው እንትና ስር ገባች እንትና ስር ወጣች ምናምን እንደፈለጋችሁ ነው። ግን በ4 ዓመት 2 ጊዜ ዓለም ሻምፒዮና ሲመጣ ኦሊምፒክ ሲመጣ ግን አትጡት እንዴ! እድሉን አትጡት። እድል ነው እያጡ ያሉት። ባይ ዘ ወይ የእውነት ነው፣ እድል ነው እያጡ ያሉት። ኢትዮጵያን የማስጠራት እድል ነው እያጡ ያሉት። ቶሎ የምትረሳ አትሌት ነው የምትሆነው። እንደ አበበ ቢቂላ፣ እንደ ቀነኒሳ፣ እንደ ኃይሌ ገብረስላሴ፣ እንደ ገብረ እግዚአብሔር፣ እንደ ወርቅነሽ፣ እንደ ጥሩዬ ምናምን እድሜ ልክ ምናምን ላናነሳችሁ አትዝ አትሉን። እንደዚህ ከቀጠለ ድል ከሌለ ማንም አሁንም እያየ ነው ይመስለኛል እኮ አይደል ፍንጩን። አሁን ስለዚህኛው ስለ ዓለም አትሌቲክ ሻምፒዮና ተጨንቆ ውድድሮቹን የሚያይ የሚከታተል እንዴት ሆኑ የሚል ውድድሩ እንዳለ የሚያውቅ ኢትዮጵያዊ ምን ያክል ነው? እኛ አሁን እንዲህ አይነት ግዴለሽነት እየጨመረ በመጣ ቁጥር ለእነዚህ አትሌቶች ኪሳራ አይደለም ወይ ነው እኮ። በቃ ከዚህ በላይ ኪሳራ አለ እንዴ? አንቺ ዘላለማዊ ሆነሽ መኖር አትፈልጊም እንዴ? በኦሎምፒክ ኢትዮጵያን ያስጠሩ፣ በዓለም ሻምፒዮና ኢትዮጵያን ያስጠሩ ሲባል ከሚጠሩ ሰዎች መካከል መሆን አትፈልጊም? ይሄ እኮ ተፈጥሯዊ ነው። ማንም ይፈልጋል። ማንም የሚፈልገውን ነገር የሆነን ሰውዬ ለማብሸቅ ብለሽ ታከስሪያለሽ እንዴ? ራስሽ አይጠቅምም፣ ትክክል አይደለም ብዬ ነው የማስበው። ከዛ ውጪ አሁን እንደ ቀልድ ታይቷል ወይ? የኢትዮጵያ አትሌቲክስ ፌዴሬሽን የሚወስደው ሜዥር ይኖራል ወይ? አላቅም። እስካሁን ድረስ ኦፊሻሊም ስቴትመንት ምናምን አልወጣም። ምናልባት ውድድሩንና የውድድሩን መንፈስ ላለመረበሽ ሊሆን ይችላል፣ አላቅም። ግን ተደባደቡ በተባሉ አሰልጣኞች ዙሪያ ይኸውልሽ፣ አንደኛው አሰልጣኝ እኮ የሚያሰለጥናቸው አትሌቶች አሉ፣ አንደኛው አሰልጣኝ ደግሞ የሚያሰለጥናቸው አትሌቶች አሉ። ሁለቱ ተደባደቡ ሲባል በእነሱ ስር ያሉ አትሌቶች መካከል ሰላም እንደመጠበቅ አይነት ሞኝነት አለን። ይህንን እኮ ነው እኔ እያልኩ ያለት። በኋላ ምንሰማው እዛ አስታረቋቸው አሉ ጃፓን። መታረቅ አሪፍ ነው ጥሩ ነው። ግን እንዲህ ነገር የሚያሳድረው ተጽዕኖ ግን ቸል ሊባል የሚችል ደግሞ አይደለም። ነገርኩሽ እኮ በቃ በእነዚህ አሰልጣኞች ስር አትሌቶች አሉ። እነዚህ አትሌቶች የየአሰልጣኞቻቸውን ስሜት ይዘው ቢገናኙ ይፎካከራሉ ወይስ ተጋግዘው ሰርተው ኢትዮጵያን ከፍ ያደርጋሉ? አይመስለኝም፣ ለእኔ አይመስለኝም። እና ኪፒዮጎን እንደዛ የምትሆንላት ባልንጀራ ስላለቻት ታድላ። በጣም በደንብ በቁጭት ነው የተናገርኩት። ልክ ነው ደግሞ አልነበረ። ግን እኔ አሁን ትናንት ሳየው በጣም የተሰማኝ ስሜት ነው ይሄ። ደግሞ ሁሉም ሰው ይሰማዋል ብዬ ነው ማስበው። ሶሻል ሚዲያውም ላይ ሰዎች ሀሳባቸውን ሲገልጹ፣ ዜናውም በአብዛኛው ሲዘዋወር ነበረ። ለማንኛውም ግን እንግዲህ ከዚህ በኋላ የሚኖሩት ውድድሮች የሚመዘገቡት ውጤቶች እንዳሉ ሆነው ግን በጣም በትልቁ እንደገና እንግዲህ መፍትሄ መፈለግ ያስፈልጋል። በተመሳሳይ ነገር ትዝ አለኝ። ለካ ደራርቱም ፕሬዚዳንት በነበረችበት ጊዜ ይህንን ነገር ለካ ነግራናለች። ይኸውልሽ ከዚህ በላይ እኮ የለም እኮ አብረው መሆን አይፈልጉም ብላለች። እንደዚህ ይቻላል እንዴ ግን ብላለች። እሷ ሞክረን ነው ያወራሁት አይደለም በደንብ እንዴ ሞክረናል አቅቶን ነው ብላለች። ትዝ ብሎኝ ነው ያኔ ወደ ፓሪስ ኦሎምፒክ ከመሄዳቸው በፊት እሺ አይሉም እምቢ አሉ። በቃ እንግዲህ አንዳንድ ጊዜ ተብሎ ተሞክሮ አልሳካ ሲል በቃ እንግዲህ በመረጡት መንገድ ደግሞ ይሁንና ውድድሩ ላይ የሚደረገው ነገር ይደረግ፣ የሚፈጠረው ነገር የሚል አቋም ላይ ትደርሳል። ሳይሞክሩ ቀርተው እኮ አይደለም እነ ደራርቱ ያኔ ስትነግረን ነው የማስታውሰው። ሞክረው ፕሬዚዳንት አደባባይ ወጥታ የልጆቹን እምቢ ማለት እምቢተኝነት፣ ትዕዛዝ የማይሰሙ መሆን፣ በመካከላቸው ያለው ግንኙነት የከፋ ደረጃ ላይ እየደረሰ መሆኑን ከመናገር በላይ ምን ታደርጋለች? ምን ታደርጊያለሽ? አንቺስ ብትሆኝ ምንም እኮ አታደርግ። ይሄ ማለት እኮ ልትፈቺው ሲያቅትሽ አሳልፈሽ ሰጠሻቸው ማለት ነው። ምንም ነገር የለም፣ ምንም ነገር የለም። ያኔ ብዙ ነገሮች ነው የሰማነው። ሰለሞን የተናገረውን አስታውሳለሁ። አሁን በዚህኛው ውድድር ራሱ በግልጽ ጉዳፍ የተናገረችው እነሱም ባይናገሩት የምንመለከተው ነገር ነው። ግን ሌላ ጊዜ ቢያንስ
ይሉን ነበረ። ወደ ውድድር ሊገቡ ሲሉ ወይ ከውድድርም በኋላ አብረን ለመስራት ሞክረናል ምናምን ይሉን ነበር። አሁን ግን ያንን አይነት ይሄ ነገሩን ለመሸፋፈን መሞከርም ራሱ የለም። ለውጣቸው ይልቅ እሱ ነው ፊት ለፊት ነው የሚናገሩት። ያመጣው ይመስለኛል እንጂ አንዱ ለውጣቸው እሱ ነው። ምንም ይነግሩሻል። ፊት ለፊት ነው የሚናገሩት። አሁን ይነግሩሻል። በፊትም እኮ ችግሮች ሊኖሩ ይችላሉ፣ ግን እንደዚህ እናየዋለን እኮ እኛም የሚገባሽ ነገር አለ። ለማንኛውም የዚህ የዓለም አትሌቲክ ሻምፒዮና ላይ ያው ተከታታይ ውይይቶችን እያደረግን ነው። እንግዲህ ከዚህም በኋላ ባለሙያዎችን ደግሞ እንጋብዛለን። ባለፉት ተከታታይ ፕሮግራሞቻችን ላይ ባለሙያዎችን እየጋበዝን ስንነጋገር ነበር። አሁንም ሀሳብ ያላቸው እንለዋለኝ ብትሉ እንዴት ደስ ይለናል። በጣም ደስ ይለናል። እና ዋናው መነሻችን አሁን ዝም ብለን አመራሩን ብቻ ማለትም አይደለ። አመራሩ አለው የራሱ ድርሻ፣ ግን ደግሞ አትሌቶቹም ጥፋተኛ አይደሉም ብሎ ብቻ መቀመጥም ትክክል አይደለም። እዛም አካባቢ መፈተሽ ያለበት አለ፣ ማናጀሮቻቸው ጋር መፈተሽ ያለበት ነገር አለ። አጠቃላይ ሰርክሉን እንደገና ዞር ብሎ ማየት የቱ ጋ ነው ጤና የጎደለን ብሎ መፈተሽም አስተዋይነት ነው ለማለት ነው። ቻምፒዮንስ ሊግ አረ እናውራ ትንሽ። ቻምፒዮንስ ሊግ እናውራለን። የአርሰናል ነገር ምን ስሜት ፈጠረብሽ? ትላንትና ያው ጨዋታውን አይተናል። በጨዋታው ላይ ጨዋታውን ያየን እኔ አሁን የራሴን ስናገር ጨዋታውን ስከታተል የነበረኝ ስሜትና ከዛ በኋላ ደግሞ ጨዋታው የተቀየረበት መንገድ በጣም የተለየ ነው። ማለት ጨዋታው ያን ያክል የሚያዝናና እንደዚህ እያየኸው እንዳታቋርጠው የሚጋብዛ አይነት ጨዋታ አልነበር። ለእኔ ቀዝቀዝ ያለ ጨዋታ ነው። ምንም ጥያቄ ቀዝቀዝ ያለ ነው። መሀል ላይ ጨዋታውን እያየሽ ስሜትሽ ሀሳብሽ ብዙ ቦታ ሊሆን ይችላል። እንደዛ ሊሆን ይችላል። እንቁጣጣሽ ስለገዛሹ ዶሮ ሁሉ ልታስብ ይችላለሽ። አለቀ ዶሮ ብሩን ይዤው ቢሆን ኖሮ ልትል ትችላል። አሁን ለዚህ ነው ልትል አይ በቃ እንደዛ ስሜት የሚቆጣጠር አይነት ጨዋታ አልነበረም። ግን የሆነ ሰዓት ላይ ስፔሻሊ በቃ የአርቴታ ቅያሬዎችና ከቅያሬው ጋር ተያይዘው የተፈጠሩት የውጤት ለውጦች ስለ አርሰናል እንድታስብ ግን የሚያስገድዱ ናቸው። እኔ በቃ ዛት በጣም መሰረታዊ ነጥብ እሱ ነው። ይኸውልሽ ሁልጊዜ የትኛውም ሻምፒዮን የሚሆን ቡድን ጉልበተኛ፣ ኃያል፣ አሸናፊ የሚሆን ቡድን በእያንዳንዱ ጨዋታ ላይ አሪፍ ይሆናል ማለት አይደለም። አርሰናል ትላንት መጀመሪያ ላይ ቸገር ብሎታል። ድባቡም ያስፈራ ነበረ አይደለም። ከብዙ ዓመት በኋላ ነው የቻምፒየንስ ሊግ ጨዋታ ያደረጉት። ሳንማሜስ ላይ ጨዋታ የተደረገው በቻምፒየንስ ሊግ። ስለ አርሰናል ደግሞ ይዘውት የገቡት ስሜት አለ። ኤርኔስቶ ቫልቬርዴ ሲናገሩ ሰምተሽ ከሆነ አርሰናል ዘንድሮ ዋንጫውን ሊያነሱ ከሚችሉ ክለቦች መካከል አንዱ ነው አሉና ለእኔ ኮር ፖይንታን የተናገሩት ኤርኔስቶ እንዲህ ያለ ቡድን ይመቸናል አሉ። ይሄ ትልቅ አቅም ያለው ዝም ማሰኘት ይመቸናል አሉ። በቃ ዝም ለማሰኘት ምን ሰራው ስራ አለ ምናምን አሉ እና ድባቡ መጀመሪያ ላይ የሚሆኑት ነገሮች በሙሉ አርሰናል ምን ማድረግ እንዳለበት ምናምን ከማወቅ አንጻር ችግሮች ነበሩት። ትንሽ ወደኋላ ግን በወስድሽ አርቴታ የተናገረው ነገር ነበረ በጣም ደስ ያለኝ። ምንድን ነው የሆነ ስለሆነ ነው ደስ ያለኝ። አሁን የአውሮፓ ቻምፒዮንስ ሊግን አይነት ውድድር ለማሸነፍ ምን እንደጎደለን ገብቶኛል አለ። ከጨዋታው በፊት እኮ ነው። ባለፈው የውድድር ዓመት አርሰናል ሰሚ ፋይናሊስት ነበረ። ሰሚ ፋይናሊስት ሲሆን በሱና በግማሽ ፍጻሜ ባስወጣው በፒኤስጂ መካከል ያለውን ልዩነት አውቆታል። ይሄ ኤክስፒሪየንስ አርሰናል ክረምት ላይ ገበያው ላይ ሞቅ አድርጎ እንዲገባ አደረገው። ሞቅ አድርጎ ገበያው ላይ ከገባ በኋላ እስኳዱ ምን ሆነ? ሰፋ። እስኳዱ ምን ሆነ? ጠነከረ። ስለዚህ እስኳድን በማስፋትና በማጠናከር እንዲህ ያለ አቅም ላይ ስትደርሺ የመጀመሪያ ምርጫዎችሽ ሆነው ወደ ሜዳ የሚገቡ ተጫዋቾችም ውጤት ማምጣት የሚችሉ ቀይረሽ የምታስገቢያቸው ተጫዋቾችም ጨዋታው ላይ ተጽዕኖ የማሳደር አቅም ያላቸው የሆነ እንደሆነ የአውሮፓ ቻምፒዮንስ ሊግን ለማሸነፍ የተሻለ እድል አለ ብሎ ተናግሯል። ቀደም ብሎ ነው ይሄንን የተናገረው። ይሄ የዝውውር ገበያ የአርሰናል ደመቅ ያለ ተሳትፎ የትናንትናውን አይነት ጊዜ ለመስጠት ነው፣ ለሌላ አይደለም። የእውነት እንነጋገር ካልን አርሰናል ትናንትና ቤስት 11 ውስጥ የነበሩ ተጫዋቾች እና በተቀያሪ ወንበር ላይ የነበሩ ተጫዋቾችን ስትመለከች
በቃ የሆነ ሞገስ ነገር አለ፣ የሆነ የመጣ ሞገስ አለ። ፋቢዮ ቪዬራን ቢሞክረው አይሻልም አንልም እኮ አሁን ነበር ፋቢዮ ቪዬራ ነበር። እንደዛ እኮ የለም አሁን ሮብ ሆልዲንግ ምናምን ነበረ እኮ። እነዚህ አይነት አይደለም አሁን አርሰናል። በኢብሪቼ ኤዜ ጀምረሽ ማርቲኔሊ ማስገባት ትቻለሽ። የአምና ዋናዎቹ ዋና የመጀመሪያ ቀዳሚ ተሰላፊዎቹ ተቀይረው ገብተው ነው አሁን ይህንን ለውጥ ያመጡት። ስለዚህ በኢብሪቼ ኤዜ ጀመረ። ኢብሪቼ ኤዜ የቻለውን በሙሉ አደረገ። ሂወዝ ኖ ባድ መጥፎ አልነበረም የሱ እንቅስቃሴ። ግን ጌሙ ምን እንደሚፈልግ ሲገባው ጌሙ የሚፈልገውን ነገር ሊሰጠኝ የሚችለው ማርቲኔሊ ነዋል። ከዛ ማርቲኔሊ ገባ። 36 ሰከንድ ውስጥ ጎል አገባ። ማን ሰጠው? ከሱ ቀድሞ 6 ደቂቃ ተቀይሮ የገባው ሊያንድሮ ትሮሳርድ። በኋላ ማን አገባ? ትሮሳርድ አገባ። ማን ሰጠው? ማርቲኔሊ ሰጠው። በአርነ ስሎት አይቀናም ይሄ ሰውዬ። ካሁን በኋላ እጁ ላይ ባለው በረከት ነው የሚደሰተው የሚዝናናው። አሁን ይሄ የተቀይረው መግባትና የጨዋታውን ውጤት መቀየር ጉዳይ ብቻ አድርጌ ግን እኔ አላስበውም። እኔ የማስበው ምን እንደሆነ ታውቂያለሽ? እዚህ ቦታ ላይ አሁን ኢብሪቼ ኢዜ ፎር ግራንትድ መውሰድ አይችልም። ቤስት 11 ውስጥ እንደሚገባ ማርቲኔሊ እንደ ቆጨው ነው የገባኝ። እኔ ኢዝሊ ቦታውን አሳልፈሽ መስጠት አላር ማርቲኔሊ እንደዚህ አይነት እንትኖች አሉት፣ እንዲህ አይነት አጋጣሚዎች አሉት ከዚህም በፊት። አሁን ማርቲኔሊ ላይ ጥያቄው የሚነሳው የሚመስለኝ ኮንሲስተንሲ ነው። እንደነዚህ አይነት አጋጣሚዎች ጎል የሚያገባበት ጨዋታ የሚቀይርበት አሪፍ ሆኖ የሚታይባቸው የጨዋታ ሂደቶች እኮ አሉት። አሁንም ከሆነ ደሱ ልመጣልሽ። አሁን እነዚህ አይነት አጋጣሚዎች ኢብሪቼ ኢዜ ለስንተኛ ጊዜ ቤስት 11 ውስጥ ገባ? ኦልሞስት ከመጣ በኋላ ማርቲኔሊን ገሸሽ እያደረገ ኢብሪቼ ኢዜን እዛ ቦታ ላይ እየተጠቀምን ያለ ስላጎደለ ነው። አሁን ግን ለኢብሪቼ ኢዜ የመጫወትን እድል ልስጥ ወይስ በማርቲኔሊ ሊጀምር ይላል። ምን ካደረገ ማርቲኔሊ በሚያገኛቸው እድሎች በዚህ መንገድ እየተጠቀመ በዚህ መንገድ ጌሙ ላይ ኢምፓክትፉል እየሆነ የሚቀጥል ከሆነ ኢትስ ጎይንግ ቱ ቢ ኤ ሄዴክ ፎር አርቴታ። ምን ለማለት ኢዜ ይሻላል ማርቲኔሊ ይሻላል ለማለት ማለት ነው። ስለዚህ ኮምፒቲሽን ፎር ፕሌስስ ሲኖር ያንን ለመጫወት ፉክክር ሲኖር በዛው በግራ መስመር ባሉ ተጫዋቾች መካከል፣ በቀኝ መስመር ባሉ ተጫዋቾች መካከል፣ በሴንተር ባኮቹ በሚድፊልደሮቹ መካከል ፉክክር ሲኖር አርሰናል ትልቅ ውጤት ያመጣል። ምክንያቱም ፉክክር ልታሸንፊ የምትችዩ ሳምሪ ፒክ ላይ ስታመጩ ነው አይደል ብቃትሽ። በቃ ለአርሰናል ታዲያ ይሄ አይደል ነው የጠቀመው። ይኸውልሽ አርሰናል ያንን ሁሉ ተጫዋች ገዝቶ ማርቲኔሊን ለመሸጥ አለመወሰኑ ይሄንን አይነት ቀን ፍለጋ ነው የተባለው እኮ ትላንት። ትሮሳርድን ይሸጣል፣ ለትሮሳርድ የቀረበለት ዋጋ አለ፣ ወደ ቱርክ ሊሄድ ነው፣ ልጁ ፈቃደኛ ሆኗል ከተባለ በኋላ እስከ 2027 ትቆያለህ፣ እስካሁን ስትበላ የነበረውን ደሞዝ እንጨምርልሃለን ብለው ከመሸጥ ይልቅ እናቆይህ ያሉት እኮ ለዚህ ነው፣ ለሌላ አይደለም። አርሰናል በኔት ስፔንድ ከሁሉም የበለጠ ነው። ኔት ስፔንድ ማለት ከዚህ በፊት እንዳስረዳ ነው ተጫዋች ለመግዛት ያወጣሽው ወጪ ሲቀነስ ተጫዋች ሸጠሽ የሰበሰብሽው ገንዘብ ማለት ነው። አርሰናል ትንሽ ነው የሸጠው፣ ያወጣው ግን ብዙ ነው፣ የገዛው ግን ብዙ ነው። ስለዚህ ስታቀናንሺ ቀሪው በጣም ብዙ ነው። ሊቨርፑል በጣም ብዙ ተጫዋቾችን ገዝቷል፣ ግን ብዙም ደግሞ ሸጧል። ቼልሲ ብዙ ተጫዋቾችን ገዝቷል፣ ግን ብዙም ደግሞ ሸጧል። ስለዚህ የእነሱ ሲቀናነስ ኔት ስፔንዳቸው ያንሳል። የአርሰናል ከ250 ሚሊዮን ፓውንድ አካባቢ ነው ኔት ስፔንዱ። ሸጦ ያገኘው ተቀንሶለትም 250 ሚሊዮን አካባቢ አውጥቷል አርሰናል። ሊቨርፑል 40 ሚሊዮን ምናምን ያንሳል ከአርሰናል። አርሰናል ኔት ስፔንዱ ትልቅ የሆነው ሸጦ የገንዘብ ማቀናነስ፣ የወጪ ማቀናነስ፣ ሂሳቡን ባላንስ የማድረግ ስራ ከመስራት ይልቅ በማቆየት የእግር ኳስ ጥቅሙን ከፍ ለማድረግ ስለወሰንና ስላሰበን የዛን ፍሬ ነው መብላት የጀመረው ትላንትና። ለዚህ ነው እነዚህን ሰዎች የምታደንቂው እኮ። በቃ ገባኝ አለ። ምን ገባህ ሲባል ቻምፒዮንስ ሊግ እንዴት እንደሚበላ እኔ አይደለሁም ያልኩት፣ ማርያምን እሱ ያለ እንዴት እንደሚበላ አሁን ልምድ አግኝቻለሁ አለ። ከዛ ከአንድሪያ ቤርታ ጋር አወሩ። እነዚህ ልጆች ተገዙ። በአንድ የዝውውር መስኮት አይመስልም ይሄ ጥንካሬ የተፈጠረው። የእውነት ነው የምነግርሽ። የስኳድ ዴብሱ የስኳድ ስትሬንግስ የተፈጠረው በአንድ ዝውውር መስኮት አይመስልም።
የተወሰነ አንድ ሁለት ዝውውር መስኮት የምትፈልጊበት ነገር ግን ቁርጠኛ ስለሆኑ አሁን ያልኩሽን ነገር አደረጉ እና ስለ እንቅስቃሴው ካወራሽ ቅድም ያልሽው አይነት ስሜት ሊሆን ይችላል። ግን የሰሩት አጠቃላይ ስራ በሙሉ ምን ምስል ሰጠኝ የሚለውን ላውራ ካልሽ ግን ለአርሰናል ወደሽ ሳይሆን በግድሽ ባርኔጣሽን ታነሻለሽ፣ አጨበጭብ ያለሽም። ማታ የሚደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች አሉ። ቼልሲ ከባየር ሚዩኒክ፣ ሊቨርፑል ከአትሌቲኮ ማድሪድ በጣም አሪፍ ጨዋታ አይደል? ይኸው አሪፍ ጨዋታዎች አሉ። እነዚህ ጨዋታዎች እስኪደርሱ ድረስ በዩቲዩብ በጣም አሪፍ መረጃዎችን ወደ እናንተ እናደርስላችኋለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት እንላለን። ለአብሮነታችሁ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር። It's on here now, the goalkeeper's beaten!